እነዚህን አራት ነገሮች ማድረግ ለእርኩስ መንፈስ እንድንጋለጥ ያደርገናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን የምንማርበት፣ መንፈሳዊ ሕይወታችን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ተወዳጆች ከሚዚውም በላይ ላይክ አድርጉት፣ ለሰዎች እንዲደርስ ይሆናል። ባለፈ ቪዲዮ አንድ ትምህርት ተመልክተን ነበረ። በእርኩስ መንፈስ ወይም ደግሞ ይሄ የመተት ጉዳይ ሰዎች ላይ የሚያመጣውን ነገርና እንዴት ወደ ሰዎች እንዴት እያጠቃ እንደሆነና ብዙዎች በዚህ ነገር እንደተጠቁ ለማየት ሞክሬ ነበርና ምናልባት አንድ ይጠቅማል ብዬ ያሰብኩትን ነገር ዛሬ ለማንሳት ወደድኩኝ። ለምን መጀመሪያ እንደዚህ አይነት ነገሮች በህይወታችን ከመምጣታቸው በፊት ምን ብናደርግ ነው እንደዚህ አይነት ነገሮች ህይወታችን ውስጥ የሚገቡት፣ እንዴት ነው ወደ ህይወታችን ሊገቡ የሚችሉት የሚሉትን ነገሮች በተለይ ደግሞ አንድ አራት ነጥቦችን አንስቼ ነገሮችን ለመመልከት በጣም ብዙ ጉዳዮች ቢኖርም ግን እርኩስ መንፈስ ወደ ህይወታችን የሚገባበት መንገድ ይኖራል። መቼም መንገድ ካላገኘ ያለ መንገድ የሚጓዝ መንገደኛ አይኖርም አይደል? መንገድ ካላገኘ ወደ ህይወታችን የሚመጣ አካል ደግሞ አይኖርም። ከእግዚአብሔር ጋር ለመሆን መንገዶች እንዳሉት ሁሉ እርኩስ መንፈስም ወደ ህይወታችን የሚገባበት መንገድ አለው። መቼም ያለ መንገድ ወደኛ ህይወታችን ሊመጣ የሚችል እኛን ሊያጠቃ የሚችል መንገድ ካላገኘ እኛን ሊያጠቃን የሚችል አካል የለም፣ እኛ ያንን ነገር ካልፈጠርን ማለት ነው። በተቃራኒው ደግሞ ያ ነገር እንኳን ቢኖርም እንኳን ከእግዚአብሔር ጋር እንኳን ሆነን ይሄ ነገር ሊያሸንፈን እንኳን አይችልም። ለምን? ከእግዚአብሔር ጋር ኃይሉን ስለምናገኝ የምናሸንፍበትን ኃይል እግዚአብሔር ስለሚሰጠን ከእግዚአብሔር ጋር ሆነን እንደዚህ አይነት ነገሮች እኛን ሊያጠቁን የሚችሉበት ሁኔታ አይኖርም። ለምን? የሱ ኃይል የተወሰነ ነው፣ የእግዚአብሔር ደግሞ ዘላለማዊና በዚህ ጊዜ የተገዘኘ በዚህ ጊዜ ያልፋል የማይባል ኃይል ነው የእግዚአብሔር ኃይልና እሱን ወደ ህይወታችን የሚያመጣው ደግሞ የኛ እንዝላልነት ሊሆን ይችላል። በተለያየ ምክንያት የኛ ስርዓት አለመያዝ፣ ከእግዚአብሔር ጋር አለመሆን እንደዚህ አይነት ነገሮች እኛን ሊያጠቁንና ሊያሸንፉን ይችላሉ። ለምሳሌ አባታችን አዳም እና ሔዋን በገነት በሚኖሩበት ጊዜ 7 ዓመት የኖሩት በቅድስና ነው። አዳም ሲፈጠር ብርሃን ነብሶ መላእክትን መስሎ በምስጋና ውስጥ እንዲኖር ተደርጎ እግዚአብሔርን እያመሰገነ መላእክት እንኳን እሱን ለማየት የሚጓጉለት ለምን? በእግዚአብሔር አርአያና አምሳል ተፈጥሯል ስለሚባል እግዚአብሔር ደግሞ በአካሉ ወይም ደግሞ በባህሪው ተመልክቶ ታይቶት የሚያውቅ ሰው ስለሌለ እግዚአብሔርን ለማየት የሚጓጉለት አዳምን ሲያዩ እግዚአብሔርን ያዩ የሚመስላቸው መላእክት እንኳን አክብረውት የሚኖሩት ሰው ነው ቅዱስ አባታችን አዳምና በገነት ሲኖር በቅድስና ብርሃን ለብሶ እንደ መላእክት እያመሰገነ እግዚአብሔርን ኖሯል። ነገር ግን እግዚአብሔር ሕግ ሲሰጠው ይሄን አትብላ ይሄን አታደርግ ሲለው ደግሞ ሕግ በአጠቃላይ የፍጡራንና የፈጣሪ መለያ መንገድ ነው፣ ሕግና ትእዛዝ ማለት ነው። እና ይሄን አታደርግ በማለቱ አዳም በማድረጉ ደግሞ ለ5500 ዘመን ባሪያ ሆኗል፣ እንድንገዛ ሆነናል ማለት ነው። በሱ ግዛት ውስጥ እንድንኖር ሆነናል። ለምን? እግዚአብሔር ይሄን ነገር አታደርጉ ሲለን ለእግዚአብሔር የሚቀርብለት ወይም ደግሞ የሚጨመርለት ክብር ኑሮ አይደለም። እግዚአብሔር በባህሪው እየተከበረና በባህሪው ራሱን እያመሰገነ የሚኖር የምስጋና አምላክ ነው። ግን እኛ ይሄንን ነገር አድርጉ አታድርጉ ስንባል ብዙ ጊዜ ልክ እንደ ነፃነት እንዳጣ ሰው ልናስብ እንችላለን። እግዚአብሔር የነፃነት አምላክ ላይመስለን ይችላል። ግን ባህሪያችን በራሱ ሕግና ትእዛዝ ባለመኖሩ ምክንያት ለጥፋት የሚዳረግ ባህሪ ነው የተላበስ ነው። ስጋ በራሱ የለበስን የተዋሃድ ነውና ይሄን አድርግ ይሄን አታድርግ የሚለው እግዚአብሔር ለራሳችን ጥቅም ነው። ለእግዚአብሔር የሚጨመርለት ነገር የለም። በመብላታችን ምክንያት ይሄን አታድርጉ አትብሉ ስለተባለም በመብላታችን ምክንያት ሞት ወደ ህይወታችን ለ5500 ዘመን ዘልቆ ገብቷል። ያ ሞት በክርስቶስ ሞት ነው፣ ሞትን በሞቱ የደመሰሰልን እና ይህን ነገር አታደርጉ እግዚአብሔር ሲለን በህይወታችን የሚጎዳን ነገር ስላለ የማይጠቅም ስለሆነ ነው እግዚአብሔር ያንን ነገር አታድርጉ የሚለው። የኛ እውቀት የተወሰነ ነው፣ የእግዚአብሔር ደግሞ ምሉ ነው። የእግዚአብሔር እውቀት የሚያንስበት የለም፣ ሁሉንም ማዋቂ ስለሆነ እግዚአብሔር ይህን አታድርጉ ሲለን ለራሳችን እንጂ ለኛ የሚቀነስበት ወይም ደግሞ እኛን አስገድዶ የሚገዛ አምላክ ሆኖ አይደለም እግዚአብሔርና አዳምም ይህንን ነገር ነው ያደረገውና በእኛ በህይወታችን ውስጥ እንደዚህ አይነት ነገሮች ይፈጠራሉ። ባለማድረጋችን ምክንያት እንደዚህ አይነት አካላት እኛን ለማጥቃት ይመጣሉ። ለምን? እርኩስ መንፈስ በአጠቃላይ ስጋ የለውም፣ መንፈስ ነው። ያ መንፈስ ደግሞ በዓለም ለመኖር የሰዎችን ስጋ መዋሃድ አለበት። የሰዎችን ስጋ ተዋህዶ ነው በዓለሙ መኖር የሚችለው። ያን ስጋ ለመዋሃድ ነው በዓለም እየኳተነ እኛ ጋር ሊመጣ የሚችለውና
ቤቱ ያልተጸዳ የቆሸሸ ቤት መቼም ያገኘውን ሁሉ ቆሻሻ ቤት ያገኘው ሁሉ ቆሻሻ የሚጥልበት የሚሆነውና የሰውነታችን በቅድስና ካላጌጠና ከቆሸሸ ደግሞ የእርኩስ መንፈስ መናኸሪያዎች እንሆናለን ማለት ነው። ስለዚህ የመጀመሪያው በቅድስና ህይወት አለመኖራችን የእርኩስ መንፈስ መናኸሪያ እንድንሆን ያደርገናልና እነዚህ 4 ነጥቦች ግን እነዚህ ነገሮች ባለማድረጋችን ግን በቀላሉ ልንጠቃ እንችላለን። ብዙ ጊዜ እንደ ልማድ አይተናቸው ነገር ግን በዚህ የሚያጠቁን እንደ ኃጢአት የማናያቸው ግን ሰው ኃጢአት ሲሰራ ነው በእርኩስ መንፈስ የሚጠቃ የመጀመሪያው ነገርና ኃጢአተኛ ሲሆን ሰዎች ኃጢአት ወደ ባህሪያቸው ወይንም ደግሞ ወደ ሰውነታቸው ሲያስገቡ ነው በርኩስ መንፈስ እንዲጠቁ የሚያደርጋቸው። በቅድስና ያጌጠውን ላጥቀው ላሸንፈው እንኳን ቢል እየደጋገመ እሱን ስለሚያሸንፈውና ወደ እግዚአብሔር ስለሚደርስበት እሱን ማሸነፍና ማጥቃት አይችልም። ሰዎች በኃጢአት ውስጥ ከሆኑ ግን ርኩስ መንፈስ እነሱን ለማጥቃት ኃይለኛ መሳሪያው ነው ማለት ነው። ኃጢአት በአጠቃላይ ወደ ሰውነታችን ከገባ ርኩስ መንፈስም ወደ ሰውነታችን ለመግባት ይመቸዋል፣ ይቀለዋል ማለት ነውና ቤቱን ማጸዳዳትና ማሳመር ደግሞ ለቅድስና ህይወት ማዘጋጀት ደግሞ ወደ እግዚአብሔር እንድንደርስ ያደርገናል ማለት ነው። ቤታችን ንጹህ ከሆነ እንግዳም ይሁን ወዳጃችንም ለመቀበል ያምርበታል። እኛም ለሰውነታችን ንጹህ ከሆነ ወዳጃችን ክርስቶስን ለማስቀበል ይቀለናል። ግን እግዚአብሔር አምላክ በኃጢአትም እንኳን ብንሆን አሳልፎ አይሰጠንም። በጣም ብዙ ዘመናትን ይታገሰናል፣ ይጠብቀናል። ለምን? እግዚአብሔር አምላክ በዛሬ ኃጢአተኞች ናቸው፣ ኃጢአት ሰርተዋል፣ ዛሬ ንጹህ ናቸው ልቅረባቸው፣ ዛሬ ኃጢአት ሰርተዋልና ለራቃቸው የሚል አምላክ አይደለም። ለብዙ ዘመን ይታገሰናል። ታግሶን ግን አልመለስ ስንል ለኃጢአታችን አሳልፎ ይሰጠናል። የእርኩስ መንፈስ መናኸሪያ እንሆናለን። ይተወናል። እግዚአብሔር ሲተወን ነው እንግዲህ እርኩስ መንፈስ እኛን የሚያጠቃን ማለት ነው። እግዚአብሔር ግን እኛን በቅድስና እንድናጌጥ ሁልጊዜም ፍላጎት ነው። ሁልጊዜ ከኛ ጋር ነው። ከኛ ጋር በመሆኑ ከሱ ጋር እንድንሆን ይፈልጋል ሁሉ ጊዜ እግዚአብሔር አምላካችንና የመጀመሪያው ነገር ግን በእርኩስ መንፈስ እንድንጠቃ የሚያደርገን አብዝተን በሰዎች ላይ ማፌዝ መቀለድ። ብዙ ጊዜ ይሄን እንደ ዘመናዊነት ልንመለከተው እንችላለን። በእግዚአብሔር አርአያና አምሳል የተፈጠረ ፍጥረት ሁሉ መልካም ነው። እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው ብሏልና ፌዝ መቀለድ፣ በተለይ በሰዎች ላይ አብዝቶ የሚቀልድ የሚያፌዝ ሰው በርኩስ መንፈስ ለመጠቃት እድል አለው። ቀላል አድርገን የምናያቸው ነገሮች ግን እኛ ብዙ ትኩረት የማንሰጣቸው ነገሮች ወደ ህይወታችን መጥተው ክርስቲያን በራሱ በስነ ስርዓት የሚኖር ነው። ክርስቶስን ህይወቱ ያደረገ ክርስቶስን የሚመስል ህይወት ነው እና ክርስቶስ ደግሞ በሰዎች ሲቀልድ አላየንም። ሲያስተምር በርኩሳን መናፍስት የተያዙ ሰዎችን በቅድስና እንዲያጌጡ በቅድስና ህይወት እንድንመላለስ ሲያስተምረን ህይወቱን ሲያሳየን የኖረው። ቅዱስ ጳውሎስም እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ብሎ አብነት ሆኖናልና ቅዱሳንም እሱን በመምሰል ነው ህይወታቸውን ያሳለፉትና ክርስቲያን በአጠቃላይ ስነ ስርዓት ያለው ህይወት የሚኖር ነውና በሰዎች ላይ አይቀልድም። እግሩ አንካሳ በሆነ አይኑ በጠፋ አይኑ በተሸዋረረ ሰው የሚያፈዝ የሚቀልድ ሰው በእርኩስ መንፈስ ለመያዝ በጣም ትልቅ እድል አለው ማለት ነውና ብዙ ጊዜ ቀልድ የሚመስሉን ትንሽ ነገር የሚመስሉን የምንቀልዳቸው የምናፌዝባቸው በተለይ በእግዚአብሔር አርአያና አምሳል በተፈጠረ ፍጥረት ላይ ማፌዝና መቀለድ ለእንደዚህ አይነት እንድንጠቃ ያደርገናል። በጣም ነው የምላችሁ፣ ይህንን በእርግጠኝነት ነው የምነግራችሁ። እርኩስ መንፈስ ወደ ሰውነታችን እንዲገባ ያደርገዋልና ክርስቲያን በሰዎች ላይ የሚቀልድ የሚያፌዝም አይደለምና አንደኛው መንገድ ይሄ ነው። በጣም ብዙ መንገዶች ይኖራሉ፣ ግን ቀላል አድርገን ስለምናያቸው ነው እነዚህ ነጥቦች እያነሳ ያለው። ሁለተኛ ደግሞ ሐሜተኛ መሆን፣ ሰዎች ላይ ሐሜት ማንሳት፣ እንትና እንደዚህ ነው እያሉ ሰዎችን ማማት በራሱ እኛ አሁን ላይ እንደውም ሰዎችን ከማማት አልፈን እግዚአብሔርን ወደ ማማትም ደርሰናል። በህይወታችን የሆነ ነገር አልሳካልን ሲል እግዚአብሔር ትቶኛል ብለን ለሰዎች ማውራትና ይሄ ራሱ እግዚአብሔር ማማት ነውና እግዚአብሔር ያን ነገር ያላደረገበት የራሱ ምክንያት ይኖረዋል። ያን ነገር ያልሆነበት ምክንያት የእግዚአብሔር አምላክ ሊያጠፋል የሚችል ነገር ሊሆን ይችላል። ቢመጣ እኛን የማይጠቅመን ነገር ሊሆንም ይችላል እግዚአብሔር የከለከለንና ከሰዎችና ማልፈን እግዚአብሔርን ማማት ጀምረናል። ሐሜት በአጠቃላይ የሰዎችን ስጋ በቁማቸው እንደመመገብ ነው። አንድ ሰው ቅዱስ ዮሐንስ አፈወርቅ ምን ይላል? አንድ ሰው ጾመኛ ነኝ ብሎ ወንድሙን የሚያማ ከሆነ የወንድሙ ስጋ በጾሙ እየበላ ነው ይላልና በአጠቃላይ ሐሜተኝነት የሰዎችን ስጋ በቁም እንደመመገብ እንደመብላት ነው የሚቆጠረውና የሰዎችን ስጋ እንደመብላት ይቆጠራልና ሐሜት ከእግዚአብሔር የሚያርቀን እና የእርኩስ መንፈስ አንደኛው አካል ነው ሐሜተኝነትና ሐሜተኛ የሆነ ሰው በርኩስ መንፈስ ለመጠቃት በጣም ብዙ እድል አለው። ክርስቲያኖች ከሐሜት የራቁ ናቸው። ህይወታቸው ሁሉ ክርስቶስን የሚመስል እንጂ እንደዚህ ሰዎች ላይ ቁጭ ብለው የሰዎችን ህይወት የሚዘገዝቁና የሚፈተፍቱ አይደሉምና ሁልጊዜም ቢሆን ከሐሜተኝነት መራቅ ያስፈልጋልና እንደውም በዜና አበው ላይ አንድ አባት ሲናገር ምን ይላል? ሐሜት አንድ ሰው መጥቶ ስለ አንድ ሰው ቢያማልን
ወደ ልባችን ካላስገባ ነው ለኛ ኃጢአት አይሆንም፣ ወይንም ደግሞ ወደ ልባችን ካላስገባ ነው ብንሰማው ምንም ችግር የለውም የሚሉ አሉ። ነገር ግን በራሱ ላይ እሳት አቀጣጥሎ ራሱን ለማዳን የማይወጥ ማን ነው ይላልና በሰውነታችን ላይ እሳት ነው የምንለኩሰው። ሐሜተኝነት ማለት እሱ ነው፣ የሚያረክሰንን ነገር ወደ ህይወታችን ማስገባት ማለት ነው ሐሜተኝነት ማለትና ሐሜት በአጠቃላይ ከእግዚአብሔር የሚለየን በእርኩስ መንፈስ እንድንያዝ ከሚያደርጉ ነገሮች መካከል አንደኛው ሐሜተኝነት ነው። ሐሜተኝነት የክርስቶስ አይደለም። ለምሳሌ አንድ ሰው የምትወደው ከሆነ ከምታመው ብትነግረው እንዲያሻሽል ይረዳዋል። አንድ ሰው የምታስብለት የምትጨነቅለት ከሆነ ከምታመው በግልጽ መናገር ነው። ሐሜተኝነት አንደኛ ከሱ እንድትርቅ አሉታዊ ነገር ስለዛ ሰው እንድታስብ ያደርጋል። እንደገና ደግሞ ስለ ሰዎች ለሰዎች ስታመው ሰዎችን በሰዎች ዘንድ ያንን ሰው ዝቅ እያደረግከው ነው የምትሄደውና የምትወደው ከሆነ ለሰውየው መናገር፣ የምታከብረው ከሆነ መናገር፣ እንደውም ከምታመው ይልቅ እውነቱን ብትነግረው ብትሸፍንለት እሱ መልካም ይሆናል ማለት ነው። እና ሐሜተኝነት ከእግዚአብሔር እንድንርቅ ከሚያደርጉ ነገሮች መካከልና ርኩስ መንፈስ ወደ ሰውነታችን እንዲገባ ከሚያደርጉ ነገሮች መካከል አንደኛው ሐሜተኝነት ነው። ሰው አንድ ክርስቲያን ማሰብ ያለበት ሁልጊዜም በህይወት ውስጥ ክርስቶስን ነው። ክርስቶስን ደስ የሚያሰኘው ነገር ሁሉ ለኛ ሞታችን ነው። ምክንያቱም ህይወታችን ክርስቶስ ነው። ከክርስቶስ የተለየ ህይወት ደግሞ ወደ ሞት ነው የሚወስደንና ሐሜተኝነት በአጠቃላይ ከክርስቶስ የሚለየንና ለርኩስ መንፈስ እንድንጋለጥ ከሚያደርጉ ነገሮች መካከል አንደኛው ይህ ነው ማለት ነው። ሌላኛው የረከሱ ነገሮችን መመልከት ነው። የረከሱ ነገሮችን ማየት መስማት፣ አንደኛው ሐሜት የረከሰ ነገር ነው። እንደገና አሁን በሶሻል ሚዲያ የምንመለከታቸው ነገሮች ሁሉ እኛን የሚያረክሱ መሆን መቻል የለባቸውም። በተለይ ደግሞ አብዝተን ቅድስናችን የሚያሳጣን ነገር መመልከት የለብንም። አብዝተን ቀልድ፣ ፌዝ፣ ዝሙታዊ የሆኑ ነገሮችን ስንመለከት ርኩስ መንፈስ እኛን ለማጥቃት መንገድ ያገኛል ማለት ነው። የምንመለከታቸው ሁሉ እኛን የሚያስተምሩ በቅድስና የሚያስጌጡ መሆን መቻል አለባቸው። አሁን ላይ በተለይ ደግሞ በዚህ ዘመን እኛን ከሚፈትኑ ነገሮች መካከል አንደኛው የሶሻል ሚዲያ ጉዳይ ነው። ስለዚህ የምንመለከተውን የምናየውንና የምንሰማውን ነገር መምረጥ መቻል አለብን። በእርግጥ ሃይማኖተኝነት ማለት በአጠቃላይ ሁሉንም ነገር አላይም ማለት አይደለም፣ አልመለከትም አልሰማም ማለት አይደለም። የማየውንና የምሰማውን ነገር አልሆንም የሚል መርህ ነው ክርስትና ወይም ደግሞ ሃይማኖተኝነት ማለት። ዝሙት ከአይናችን ይልቅ በልባችን ውስጥ ነው ያለው። በእርግጥ አይንና ጆሮ የልብ መስኮቶች ናቸው። መስኮቶቹ ካልተዘጉና በደንብ ጥንቃቄ ካላደረግንባቸው ልባችን የሚያረክሱ ነገሮች ወደ ልባችን ውስጥ ይገባሉ። ስለዚህ የመስኮት ዋና ዓላማው ብርሃን ወደ ቤታችን እንዲገባ፣ ነፋስ ወደ ቤታችን እንዲገባ፣ እንዲሁም ደግሞ ወደ ቤት መግባት የሌለበትን ሰው በሩቁ ለመሸኘት የምንገለገልበት ነው መስኮት ማለት። አሁን ሁላችንም የወዳጃችን እንጂ ወደ ቤት የምናስገባው ወዳጅ ያልሆነን ሰው በሩቅ ለመሸኘት በመስኮት ነው የምንመለከተው አይደለም እንዴ? ሁሉም ሰው ወደ ቤታችን እንዲገባ አንፈልግም። ስለዚህ ሁሉም ነገር ወደ ሰውነታችን እንዲገባ መፍቀድ የለብንም። የመስኮት ዋና ዓላማው አንደኛው ብርሃን እንዲገባ፣ ወደ ቤታችን ብርሃን እንዲገባ፣ ነፋስ እንዲገባ፣ እንደገና ደግሞ የማይገባን ወደ ቤታችን የማይገባን ሰው በሩቁ ለመሸኘት ነው። ሌባ የሚሰለጥነው በበር ለመግባት ሳይሆን በመስኮት ለመግባት ነው። መስኮቱ ክፍት ከሆነ ለሌባ በሩ ነው። ስለዚህ ሁልጊዜም ቢሆን የልባችንን መስኮት ጆሮአችንና አይናችንን ካልዘጋን ወደ ልባችን የሚገቡ ነገሮች በሙሉ የሚያረክሱን ይሆናሉ ማለት ነው። ስለዚህ ሁልጊዜም ቢሆን የምንመለከተው የምናየው ነገር በቅድስና የሚያስጌጠን መሆን መቻል አለበት እንጂ የረከሱ ነገሮችን በተመለከትን ቁጥር የእርኩስ መንፈስ ወደ ህይወታችን እንዲገባና እኛን እንዲያሸንፍ በር እንከፍትለታለን ማለት ነው። ስለዚህ አይናችን፣ ጆሮአችን የአንድ ክርስቲያን አይንና ጆሮ መመልከት ያለበት የእግዚአብሔርን ቃል መስማት ያለበትም ደግሞ የእግዚአብሔርን የሆነውን ነው። አይናችን ቅዱሳኑን መመልከት መቻል አለባቸው። ጆሮአችን ደግሞ የእግዚአብሔርን ቃል መስማት መቻል አለበት። ያንን ስናደርግ በቅድስና እናጌጣለን፣ ወደ እግዚአብሔርን እንደርሳለን። ክርስቶስን በመምሰል ወደ ክርስቶስ እንደርሳለን። ቅዱሳኑን በመምሰል ወደ ክርስቶስ እንደርሳለን። ካልሆነ ግን የረከሱ ነገሮችን በመመልከት ጊዜያችንን የምናጠፋ ከሆነ ደግሞ የረከሰ ነገር የሚገባው ለረከሰ ነገር ነው። በአጠቃላይ እኛ የንጉስ ልጅ ነን። የንጉሱ የእግዚአብሔር ልጆች ነን። የንጉስ ልጅ ደግሞ ከባሪያ ልጅ ጋር አይውልም። የባሪያ ልጅ ማለት የረከሰ ነገር የሚመለከት ማለት ነው። ወይም ደግሞ በቅድስና የወደቀ እንደማለት ነው። ባሪያ ማለት ዲያብሎስ ነው። እኛ ደግሞ የእግዚአብሔር የንጉሱ ልጆች ነን። እኛ ደግሞ ልዑል ነን። የልዑል ልጅ ደግሞ የሚለው ከልዑል ጋር ነው እንጂ ከረከሱ ነገሮች ጋር አይደለም የሚለው። ስለዚህ የምንማየውና የምንመለከተው ወደ አባታችን ወደ ንጉስ ወደ እግዚአብሔር የሚያደርሰን ካልሆነ በተቃራኒ የምንመለከተው የረከሰ ነገር ከሆነ ደግሞ የምንሆነው የረከሱ ነገሮችን በተመለከተን ቁጥር ከእግዚአብሔር እየራቀን ከልዑሉ ከአባታችን እግዚአብሔር እየራቀን የምንሄደው ወደ እርኩሱ መንፈስ ይሆናል ማለት ነው። ስለዚህ ሁልጊዜም ቢሆን ቅድስናችን የሚያሳጡ ነገሮች አንደኛው ነገር የረከሱ ነገሮችን መመልከትና
ክፉ ነገር ወደ ህይወታችን እንዲገባ ስንፈቅድ ርኩስ መንፈስ በቀላሉ እኛን ለማጥቃት ወደ ህይወታችን ይገባል ማለት ነው። ስለዚህ የምናየውንና የምንሰማውን ነገር ጥንቃቄ ማድረግ መቻል አለብን ማለት ነው። ሁለተኛ ጾም፣ ጸሎት መራቅ ነው። በጣም የሚገርማችሁ ርኩስ መንፈስ ከሚጠላቸው ነገሮች መካከል አንደኛው መጾምና መጸለይ ነው። ባለፈውም ነግሬያችኋለሁ በተወሰነ መንገድና መጾም መጸለይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ ከደብረ ታቦር ከተራራው ከወረደ በኋላ ወደ ህዝቡ ሲመጣ አንድ ሰው ወደሱ ቀርቦ ጌታ ሆይ ልጄን ማርልኝ፣ እባክህ ልጄን ማርልኝ፣ ያሞታልና ክፉ መንፈስ ያስጨንቀዋል፣ በጨረቃ እያየ ያስጥለዋል፣ አንዳንዴ ወደ ውሃ አንዳንዴ ደግሞ በእሳት ያስጥለዋል ብሎ ጠይቆት ነበርና እናንተ የማታመን ጠማማ ትውልድ ሆይ እስከመቼ ከእናንተ ጋር እኖራለሁ ብሎታል ክርስቶስምና ወደ እርሱ አምጥቶታልና ደቀ መዛሙርቱ እንዲፈውሱት ጠይቂያቸው ነበር፣ እነሱ ግን አልቻሉም አለው እና ጌታ እሱንም ተቆጥቶታል። ከዛ በኋላ ክፉ ጋኔኑን አስወጣለት። ከዛ በኋላ ቀርበው ሐዋርያቱ ጌታ ኢየሱስን ብቻውን ሲሆን ሲጠይቁት ምን አሉት? እኛ ልናስወጣው ያልቻልነው በምን ምክንያት ነው አለው። ስለ እምነታችሁ ማነስ ነው አለ። ሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህን ዛፍ ከዚህ ተነቅለ እዛ ሂድ ብትሉት ይሆንላችኋል አላቸው። እና ይህ ግን አላቸው ይህ ግን ከጾምና ከጸሎት በቀር አይወጣም አላቸው። ክፉ መንፈስ በጾምና በጸሎት የሚወጣ ነው እና ከኛ የሚርቀው በጾምና በጸሎት ነው። እና አብዝተን አለመጾምና አለመጸለያችን ክፉ መንፈስ በህይወታችን ውስጥ እንዲገባ እናደርጋለን። ስለዚህ ሁልጊዜም የአንድ ክርስቲያን ህይወቱ በጾምና በጸሎት የተወሰነ ነው። አንደኛ መጾም ሰውነታችን እንድንገዛ ማስተዋል እንዲያድለን ያደርጋል። መጸለይ ደግሞ ከእግዚአብሔር ጋር እንድንገናኝ በእግዚአብሔር እይታ ውስጥ እንድንሆን ይረዳናል። ስለዚህ ከእግዚአብሔር እይታ ውስጥ የምንሆነው መቼ ነው? ባለመጸለያችን ምክንያት ነው። አንደኛ ወደ ፈተና እንዳትገቡ ትጉና ጸልዩ ተብለናል። አንደኛ የፈተና መውጫቻችንም ደግሞ ጸሎት ነው። እግዚአብሔርን ማመስገኛ መንገዳችን ነው። ጸሎት በአጠቃላይ ምስጋናና ልመናን የያዘ ነው። እግዚአብሔርን እያመሰገንን ነው፣ ከዛ እግዚአብሔርን እየለመን ነው። ስለዚህ ሁልጊዜ ከእግዚአብሔር ጋር ግንኙነት አለን፣ በእግዚአብሔር ከለላ ውስጥ እንሆናለን ማለት ነው። ስለዚህ እነዚህ አለመጾምና አለመጸለይ በርኩስ መንፈስ እንድንጠቃ ከሚያደርጉ ነገሮች መካከል አንደኛው ይህ ነው። የመጨረሻው ደግሞ ፈጥኖ ንስሐ ለመግባት አንድ ሰው ባህሪው ኃጢአትን የሚሰራ ሊሆን ይችላል፣ በኃጢአት ሊወድቅ ይችላል። ግን ፈጥኖ ንስሐ ለመግባት ደግሞ የርኩስ መንፈስ መናኸሪያ እንድንሆን ያደርገናል። ለምን? አንድ ሰው በኃጢአት እንዲወድቅ ከሚያደርጉ ነገሮች መካከል ክፉ ሐሳብ ነው። ክፉ ሐሳብ በህይወት ይወጣና ይህንን ብታደርግ እያለ ሰይጣን እያባበለ ወደ ኃጢአት ያደርሰዋል። ከኃጢአት በወደቀ በኋላ ደግሞ በኃጢአት ውስጥ እንዲቆይ ያደርገዋል። ንስሐ ፈጥኖ እንዲገባ አይፈልግም። ለምን? እሱን መያዣ መንገዱ ንስሐ ለመግባቱ ነው። ንስሐ መግባታችን ደግሞ መታጠባችንና መታደሳችን ስለሆነ ርኩስ መንፈስ ወደ ህይወታችን እንዲገባ ከሚያደርጉ ነገሮች መካከል ኃጢአት ሰተን ፈጥኖ ንስሐ አለመግባት ነው። ስለዚህ ሁልጊዜም ቢሆን እነዚህን ነገሮች በማድረግ ከእግዚአብሔር ጋር መሆን እንችላለን። እንዲሁም ደግሞ ርኩስ መንፈስን ከኛ ማስወገድ እንችላለን ማለት ነው። እግዚአብሔር አምላካችን በምህረትና በቸርነቱ ከኛ ጋር እንዲሆን ቅዱስ ፈቃዱ ይሁንልን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።